ሄርሜላ ከረሜላ የኔ ባል የኔ ነው ማንም የማይነካው ወለም ዘለም የለም ትላለች ሄርሜላ ከረሜላ። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ የዘህራ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ይሁኑ። ከዘረኝነት ከሃይማኖት ነፃ የሆነ ቻናል ነው። ፈታ ዘና ምሳቅ መደሰት የምትፈልጉ ብቻ ይሄ ቤት ላይክ፣ ሼር፣ ሰብስክራይብ ሳታደርጉ የትም እንዳትሄዱ። ሄርሜላ ከረሜላ መልስ ሰጠች። ሀሳብ አስተያየታችሁ ኮሜንት ስር እጠብቃለሁ ማለት ነው። እንደዚህ ትላለች ሄርሜላ ለአብርሽ ትልቅ መልስ ነው የሰጠችው። እንደው ከገባው ማለት ነው ለአንዳንድ ሰዎች ሄርሜላን የሚያስቸግሩ ሰዎች ትልቅ መልእክትን ያስቀምጠችው። እንግዲህ ክብር ለሴቶች እላለሁ። አከብረሃለሁ ስል ተቀደምኩኝ በድጋሜ አሳምሬ አከብረሃለሁ። እንኳን ደስ አለክ 500K ፎሎወር ስለገባ የኔ ባል ትላለች። የኔ ባል የኔ ነው ወለም ዘለም የለም ትላለች። ሀዊ ናት እኮ እንደዛ ያለች ትክክል ናት። የኔ ባል የኔ ነው ማንም አያገባውም ከኔ ባል። ኦኬ። ስለዛ እናንተም ከሰው ባል አይናችሁን አንሱ እና ደግሞ ሄርሜላ መልስ የሰጠችበት ምክንያት ትላንትና ፕሮግራም ላይ ያው ሁላችሁም አይታችኋል ብዬ አስባለሁ። ሄርሜላ ወይም ደግሞ አብርሃም ግሮስ የተለቀቀው ቪዲዮ ትላንትና ሩታ እና ጓደኞቿ እና ደግሞ ለአብርሃም ሰፕራይዝ ነበር ያደረጉት ማለት ነው። በዛ ፕሮግራም ላይ ሄርሜላ ትልቅ እጅ አላት፣ የደስታው ምንጭ ማለት ነው። ያው ሄርሜላ አልተገኘችም በቦታው ማለት ነው። ስለዛ የሄርሜላ እህቶች ቁጣቸው ይናገራሉ። እኔ ሄርሜላ ማለት ነው ሄርሜላ የት ነው ይሄን መልእክት ያስቀመጠችው ብላችሁ የምጠይቁ ከሆነ ኢንስታግራም ካላችሁ ኢንስታግራም ላይ ሄዳችሁ ማየት ትችላላችሁ። ምን ትላለች? አከብርሃለሁኝ ስለተቀደምክ አከብርሃለሁ ስለተቀደምክ በድጋሜ አሳምሬ አከብርሃለሁ ስለተቀደምኩ በድጋሜ አሳምሬ አከብርልሃለሁ እንኳን ደስ አለህ 500K ስለገባህ የኔ ባል ትላለች። በነገራችን ላይ የኔ ባል የኔ ነው ወለም ዘለም የለም። ኦኬ። ስለዛ ሄርሜላ እዚህ ጋር ተሳሳተች። ከእጅሽ ወጥቷል። አንዴ ከእጅሽ ስለወጣ ደግመሽ ለማግኘት ሞክሪ፣ ልፊ፣ ድከሚ፣ ተስፋ አትቁረጪ። እና አንዳንድ ዩቲዩበሮች እና አንዳንድ ቲክታከሮች በሄርሜላ ጉዳይና ትላንትና በተደረገው የአብርሃም ግብዣ ላይ ግዴታ ሄርሜላ መገኘት ነበረባት። ሄርሜላ ለምንድን ነው አልተገኘችው? በምንስ ምክንያቱ የአብርሃም ደስታ መካፈል ነበረባት ምናምን እያሉ ነበረ። የሄርሜላ አድናቂዎች እጅግ በጣም ተናደዋል። በጣም ጦርነት ቀስቅሰዋል። ቲክቶክ ላይ ከሄዳችሁ ብዙዎቻቸው እየተዋቀሱ ይገኛሉ፣ እየተሰዳደቡ ይገኛሉ። የሄርሜላ እና የሩታ አድናቂዎች ተባልተው ሊያልቁ ነው ቲክታክ ላይ። እና ስራ የላቸውም ይሁን መዳን ቤት ይሁኑ ከመዳን ቤት ውጭ ይሁን አላውቅም። እኔ በበኩሌ ጊዜ ለአንድ ቪዲዮ ራሱ ጊዜ ለመስራት ጊዜ አይኖረኝም በነገራችን ላይ ማለት ነው። እነሱ ግን ቁጭ ብለው እየተከራከሩ ይኸው እስካሁን አሉ ማለት ነው። በነገራችን ላይ ሀቅ ነው። ሀቅ ተናግሮ የመሸበበት ማድረግ ይሻላል። እናንተስ ምን ትላላችሁ ወዶች? ምሳሌ ትላንትና ኦኬ ያው ሩታም ስላለች መገኘትም አልነበረባትም የሚሉት ነበሩ። እና ደግሞ ማክበር የነበረበት ሄርሜላ ቤት ነው፣ ሩታ ቤት አይደለም። እንዴት ነው ሄርሜላ ቤት የሚመጣው አብረሽ? እንዴት ነው በሷ እጅ የሚመራው? እንዴት ነው ይሄ ነገር? ምንድነው ችግሩ? ምንድነው አብርሃም ችግሩ ምንድነው? ሄርሜላ መጀመሪያ አርግዣለሁ ስትለው እንደዚህ ሆኖ ለህዝብ አሳውቆ አሁን ከሩታ ጋር መሆኑ ምንድነው የሚያስፈልገው ብለው በጣም እየተባሉ ይገኛሉ ቲክቶክ ላይ ማለት ነው። በማያገባቸው ነገር ላይ በህይወታቸው ማንም ሰው በራሴ ህይወት ማንም ወሳኝ አይደለም። አብርሃም ነው የሚወስነው። ከማጋ ይሁን ከማጋ ይኑር ከማጋ ይቀመጥ ከማጋ ይደር ከማጋ ይሄድ አይመለከተኝም። እኛ የሚመለከተን ምንድነው? የአብርሃም ጤንነት ነው። ማንም መርጦ ይኖር ከማጋ መርጦ አይመለከተንም። ምክንያቱም የእሱ ኑሮ እኛ አንኖርለትም፣ የእኛ ህይወት ለእሱ አንሰጠውም። ስለዛ ምንድነው ማድረግ ያለባችሁ? ወላሂ ልቀቁት። ልጁ የተወሰነ ሰዓት ሄርሜላም ወደ ጎን ትሆን ሩታም ወደ ጎን ትሆን እና አብርሃም ሙሉ ጤንነቱ እስከሚመለስ ድረስ እስኪ ተውት ለተወሰነ ጊዜያታት። ምን አለበት ብትተውት ልጁን? ኧረ በፈጣሪ ስም እና ውዶችዬ፣ ሁሉም ጊዜ የምለው ነገር እኔ በማንም ቦታ ብገኝ የምለው ነገር አንድ ነገር አለ። በፍቅራችሁ ላይ፣ በትዳራችሁ ላይ፣ በህይወታችሁ ላይ አታስገቡ ሰው ውድቀታችሁ ነው እንጂ የሸፈታችሁ ነው እንጂ መነሳታችሁን ከፍ ማለታችሁን አይፈልግም ሰው። ምንድነው ማድረግ ያለባችሁ? ከፍታችሁም
ዝቅታችሁም፣ መውደቃችሁም፣ መሸነፋችሁም፣ ማሸነፋችሁም፣ ከፍ ማለታችሁ ማናማ ማወቅ አለበት መሰላችሁ? በዚች ህይወት ላይ በዚች ምድር ላይ አንድ ፈጣሪና አንድ እናታችሁ። ከዛ ውጪ ጓደኛ ናት ቅብጥሬ ናት ምናምን። ጓደኛ ራሱ የዛሬ ጓደኛ ውድቀትሽን ነው እንጂ ሽንፈትሽን ውድቀትሽን ነው እንጂ ማሸነፍሽን አትፈልግም፣ መነሳትሽን አትፈልግም የዛሬ ጓደኛ። ስለዛ ምንድነው ማድረግ ያለባችሁ እናንተ? ከሰው ህይወት ውጡ፣ የራሳችሁን ህይወት ኑሩ። በሰው ውድቀት አትሳቁ፣ በሰው ሽንፈት አትሳቁ፣ በሰው ማልቀስ አትሳቁ፣ በሰው ማጣት አትሳቁ። አለቅ። ዘና ብላችሁ ራሳችሁ ኑሮ ኑሩ። ይሄ ምን ማለት ነው? የሄርሜላ ህይወት እሷ ነው መምራት ያለባት። ማንም ምንም ስላላት አይደለም። ማንም በዚህ በኩል ተጓዢ፣ በዚህ በኩል እንደዚህ አድርጊ፣ ማንም እንደዛ ስላላት አይደለም የምትጓዘው። እሷ ራሷ ችላ ትጓዛለች ማለት ነው። ስለዚህ ምንድነው ራሳችሁን ቻሉ ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። በሌላ ቪዲዮ እከሰታለሁ።